ስሜ ሳምራይ ሰይፈስላሴ ይባላል። የታክስ ከፋዮች ምዝገባ አገልግሎት የስራ ሂደት ከአዳማ ቅርንጫፍ። ኢክሊራንስ ማለት ምን ማለት ነው? ኢክሊራንስ ማለት በቀድሞ በማኑዋል መንሰራውን የክሊራንስ አሰጣጥ በዲጂታላይዝድ በመጠቀም ኤሌክትሮኒክ ሲስተም ወረቀት አልባ የሆነ ኤሌክትሮኒክ ሲስተም የምናገለግልበት የአሰራር ስርዓት ነው። በተቋማችን ትልቅ ኢኒሼት ተሰጥቶት እየተሰራ ያለ የኢክሊራንስ ሲስተም ሂደት ነው። ምንድነው ጠቀሜታው? ኢክሊራንስ ከማኑዋል ጠቀሜታው ምንድነው የሚለው የኢክሊራንስ ጠቀሜታ ከማኑዋል ግብር ከፋዩ በአካል መጥቶ ኮስት ከሚያወጣው ወጪ መቀነሱ። ሌላው ጠቀሜታ የግብር ከፋዩ አገልግሎቱን እዚህ በሚመጣበት ሰዓት ብዙ የስራ ክፍሎችን የሚነካ በጣም የሚሰላችበት ሂደት ነበረ። ኢክሊራንስ ሲስተም ግን በኦንላይን ይለካል። ኦንላይን የተላከውን ያን ፍሎ ጠብቆ እኛው እዛው ተቋሙ ያለን ሰራተኞች የምንጠቀመው የአሰራር ሂደት ሆኗል ማለት ነው። ስለዚህ ኢክሊራንስ ለግብር ከፋዩ በጣም ጥሩ ጠቀሜታ ያለው ነው። ከግልጸኝነት፣ ከተጠያቂነት፣ ከኮስት ሚኒማይዝ ማድረግ ወረቀት አልባ መሆኑ በራሱ ይሄ አሁን ከምንነካካው ከፎርጂድ ኢክሊራንሶችን ከአቮይድ ከማድረግ አንፃር ጥሩ ኢምፕሊሜንቴሽን ነው የሚል ሀሳብ ሰጣለሁ። ግብር ከፋዩ ምን ማሟላት አለበት? ግብር ከፋዩ ወደ ኢክሊራንስ ሲመጣ ወይ ደግሞ ኢክሊራንስ ሲስተም ላይ ሲጠይቅ ምን ማሟላት አለበት የሚለው መጀመሪያ ኢክሊራንስ ለመጠየቅ ግብር ከፋዩ የግብር ግዴታው መወጣት አለበት። ያ ግዴታ ምን ማለት ነው? የማሳወቅ ወቅቱን ጠብቆ የማሳወቅ ወቅቱን ጠብቆ የመክፈል እዳ ካለበት የመክፈል ግዴታው መወጣት የመጀመሪያው የምስክር ወረቀት አሰጣጥ የኢክሊራንስ ምስክር ወረቀት አሰጣጥ ሂደት ይሆናል ማለት ነው። ግብር ከፋዮች ምን አይነት ተግዳሮቶች ሊያጋጥሟቸው ይችላሉ? ግብር ከፋዩ ምን ማየት አለበት? ግብር ከፋዩ ኢክሊራንስ ሲጠቀም የሲስተም ላይ ተቋሙ የሚልክለትን ሜሴጅ ማንበብ አለበት። ያ ማለት ምን ማለት ነው? ግብር ከፋዩ ኢታክስ ፖርታል ላይ ይገባል። ኢታክስ ሲስተሙ ላይ ገብቶ ታክስ ክሊራንስ የሚል ይመርጣል። እዛ መርጦ ምንድነው የሚያገኘው? ሜሴጅ ስታተስ የሚለውን ይልክልናል። ስታተስ የሚለውን የሚልክልን በምን አይነት ወይ ነው? ያለበትን ግብር ከፋዩ ልኮ ያለበትን የየስራ ክፍሎች ሂደት ይገልጽለታል። ለምሳሌ ሰሚሽን ካለ ሰሚትድ የሚለው ፕሮሰስ ምን ላይ ነው ያለው ማለት ነው? በታክስ ምዝገባ የስራ ክፍል ላይ ነው ያለው፣ ገና መላኩ ነው። ልክ ኢኒሻል ለው ሲለው ወደ ታክስ ኦፊሰሯ መላኩን ያያል ማለት ነው። ግብር ከፋዩ እዛው ቁጭ ብሎ በኦንላይን ላይ ሲቀጥል ኢኒሻል የሚለውን ወደ ፋይሊንግ ነው፣ ፋይሊንግ ቫሊዴሽን ይላካል። ፋይሊንግ ቫሊዴሽን ላይ ሲላክ ምን ማለት ነው? ለፋይሊንግ ክፍል ነው። ግብር ከፋዮች በጥንቃቄ መመልከት ያለባቸው ፋይሊንግ ላይ ብዙ ጊዜ ፋይናንሻል ስቴትመንት ስለማያቀርቡ ሜሴጅ ይላክላቸዋል። ስለዚህ ግብር ከፋዮች መከታተል ያለባቸው ቪው ሜሴጅ ገብተው ምንድነው ተቋሙ የጠየቀኝ ጥያቄ ማሟላት ያለብኝ ጥያቄ የሚለው ነገር ከዛ መረጃ መሰብሰብ ይችላሉ። ስለዚህ ምንድነው መሆን ያለበት? የተቋሙ ፋይሊንግ ላይ ያለውን ሜሴጅ ማንበብ ይጠበቃል ማለት ነው። ግብር ከፋዩ ቪው ሜሴጅን እየከፈተ እዛ ኦንላይን ላይ ማንበብ ይጠበቅበታል። ሲቀጥል ወደ ልክ ዴብት ሲሄድ ወይ ደግሞ የእዳ ክትትል የስራ ክፍል ሲሄድ ዴብት ብሎ ይመጣል። ዴብት ላይም ተመሳሳይ እዳ ካለበት እዳ አለብህና ክፈል የሚል ሜሴጅ ይደርሰዋል። በላይ ታክስ ፔየር ሰርቪስ ላይ አሁንም ቪው ሜሴጅ ላይ አለ ማለት ነው። እዛ ላይ ገብቶ መረጃውን መከታተል ይጠበቅበታል። በመጨረሻ ከእዳ ክትትል ወደ ማን ይመለሳል? መልሶ ፕሪፔሪንግ ክሊራንስ ብሎ ነው ወደ ታክስ ከፋዮች ምዝገባ ክፍል የሚመለሰው። ፕሪፔር ክሊራንስ ሲላቸው ምን ማለት ነው? ኦሬዲ ክሊራንሱ ፕሪፔር እንዲደረግ ወደ ምዝገባ ተልኳል። የምዝገባ ኦፊሰሯ ምን ታደርጋለች ማለት ነው? የክሊራንስ ሲስተሙን ታይና እዳ ካለበት ሪጀክሽን ታደርጋለች። ሪጀክት ሲያደርግበት ግብር ከፋዩ ጋር ሪጀክት ብሎ እንዲደርስ ማን ጋር ይደርሳል? ሪጀክሽን ላይ አፕሩቫል ሪጀክሽን ላይ ማን ላይ ይደርሳል? የቡድኗ ላይ ይደርሳል። ቡድኗ አፕሩቫል ሪጀክሽኑን ሪጀክት ስታደርገው ቀጥታ ግብር ከፋዩ ሪጀክት ተደርጎባልና መተ የራስን ጥያቄ ጠይቅ የሚል ሀሳብ ነው ማለት ነው። ስለዚህ ምንድነው እየተደረገ ያለ? በዛ ሲስተም ውስጥ እያለፍን ነው።
በፊት የነበረው ማኑዋል ሲስተም በኢክሊራንስ እዛው ቁጭ ብለን ተከታትለን ማን ምን ጋር ነው ያለን ምን ይጠይቀናል ምን መሟላት አለበት የሚለው ከቢሮአችን ቁጭ ብለን የትም ሀገር ብንሆን ማለት ነው በስልካችን መጠቀም የምንችለው ነው በኮምፒውተሮቻችን መጠቀም እንችላለን በላፕቶፖቻችን መጠቀም ስለምንችል ስለዚህ በየትኛው whatever area የትኛው ቦታ ላይ ሄደን አክሰሱን ማግኘትና መስራት ስለምንችል ጥሩ ፕሮግረስ ላይ ያለን ስለሆነ ይሄንን እንድትጠቀሙ አሳስባለሁ አመሰግናለሁ